ውድ የብሬንቴክ ቤተሰቦች እንዴት ናቸው? ዛሬ በሲአርቲ ቲቪ ጋር እናገኛቸው የተለያዩ ሴክሽኖች እናያለን ማለት ነው። ስለዚህ ለጀማሪዎች የሚሆን ትምህርት ነው። በደንብ ተከታተሉ። ቻናችን ሰብስክራይብ ማድረግ አይርሱ። እሺ፣ አሁን እንደምታዩት እዚህ ጋር ይሄ የሲአርቲ ቲቪ ቦርድ ነው፣ የ12 ኢንች ቲቪ ቦርድ ነው። ስለዚህ እንደምታዩት አሁን ከኤሲ ጀምረን እስከ ዲሲ ወደ የሚገባበት ፓወር ሰፕላይ ሴክሽን ጋር እናያለን። ስለዚህ እዚህ ጋር እንደምታዩት የመጀመሪያው ኤሲ ኢንፑት የሚገባበት ነው። ኤሲ ኢንፑት ሁለቶች የሚገቡበት ኬብል መሰኪያ አለ። ከዛ ፊውዝ አለ። ከዛ እዚህ ጋር ፊውዝ አለ። ከፊውዝ ደግሞ ካፓሲተር አለ። ይሄ ክላስ ኤክስ ካፓሲተር፣ ይሄ ደግሞ ኢንዳክተር አለ ማለት ነው። ኢንዳክተር ላይ እንደምታዩት ኢንዳክተር አለ። ከዛ እዚህ ጋር ደግሞ ተርሚስተር አለች። እቺ ከለር ከዲጎዚንግ ኬብል ጋር የተገናኘች ማለት ነው። ዲጎዚንግ ኬብል መሰኪያ ደግሞ እዛ ጋር አለ ማለት ነው። ስለዚህ ይሄ ዲጎዚንግ ኬብል መሰኪያ ነው። ይሄ ለከለር የሚያገለግልን ነው ማለት ነው። ተርሚስተር እና ዲጎዚንግ ኬብል መሰኪያ ማለት ነው። ስለዚህ እዚህ ጋር ከለር ትላለ። ቀጣይ ከዚህ በኋላ ዳይወዶች አሉ ማለት ነው። 4 ዳይወዶች እዛ ውስጥ ላይ 4 ዳይወድ እዚህ ጋር የምታዩት ሁለት ናቸው። ሁለቱ ተነስቶ ነው። ስለዚህ ዳይወዶችም አለ። ይሄን ኤሲ ወደ ዲሲ የሚቀይሩ ናቸው ማለት ነው። ዲሲ ሆኖ ከወጣ በኋላ ማን ጋር ይገባል? ካፓሲተር ጋር ማለት ነው። እዚህ ሜን ፊልተር ካፓሲተር ጋር ይገባል ማለት ነው። ስለዚህ ይሄ ደግሞ 300 ቮልቴጅ እዚህ ጋር ይገባለታል። እዚህ ጋር ሲለካ 300 ቮልቴጅ መስጠት አለበት። 300 ቮልቴጅ። ስለዚህ ሃይ ቮልቴጅ ካፓሲተር ነው ማለት ነው። እዚህ ጋር የምታዩት ስለዚህ ጋር የምታዩት ደግሞ እዚህ ጋር ትራንዚስተር እና ቾፐር አለ። ይሄ ትራንዚስተር ይሄ ቾፐር ትራንዚስተር የተገናኘው እዚህ ጋር 300 ቮልቴጅ ይገባለታል። ስለዚህ እዚህ ጋር ቾፐሩ ጋር 300 ቮልቴጅ ይገባለታል። ትራንዚስተር ጋር 300 ማለት ነው እናገኛለን ማለት ነው። ማንኛው ኮሌክተሩ ጋር ስለዚህ በዚህ መልክ እዚህ ጋር ትራይስ አድርገን መፈልግ አለብን። ሙሉ ትምህርቱን በሚቀጥለው ቪዲዮ ይዤላችሁ ቀርባለሁ ስለ ፓወር ሰፕላይ ሴክሽን ብቻ ማለት ነው። ስለዚህ አሁን ዛሬ ምን ያክል ቮልቴጅ ያላቸው የሚሉ ሴክሽኖች ጋር የሚገባውን ሙሉ ቮልቴጅ እናያለን። ስለዚህ አሁን ፓወር ሰፕላይ እንጀምራለን ማለት ነው። ስለዚህ ፓወር ሰፕላይ ጋር መጀመሪያ እንደምታዩት ገልብጠን ቦርዳችንን ኤሲ ኢንፑት አለው። ከዛ በኢንዳክተር አልፎ ከዛ ወደ ዳዮድ ድረስ እስከሚደርስ ድረስ ያለውን መስመር እና እስከ ካፓሲተር ጋር ሜን ፊልተር ካፓሲተር 300 ይደርሳል ማለት ነው። ስለዚህ እያንዳንዱ መስመር እንደምታዩት በኤሲ ኢንፑት ጀምሮ እስከ ኢንዳክተር ከኢንዳክተር ደግሞ እስከ ዳዮድ ድረስ ማለት ነው። ስለዚህ በመሀል ላይ ኤንቲሲ የሚባል ነገር ሊኖር ይችላል። አንዳንዱ ቦርድ ጋር ላይኖርም ይችላል። ስለዚህ እዚህ ጋር ካፓሲተር 300 ካገኘ እዚህ ጋር ደግሞ ትራንዚስተር ስዊች ትራንዚስተር ጋር 300 እናገኛለን ማለት ነው። እና ቾፐሩ ጋር እዚህ ጋር እንደምታዩት ፕራይመሪ ሴክሽን ላይ ቾፐሩ ጋር 300 ቮልቴጅ እናገኛለን። ትራንዚስተር ጋር 300 ማለኛው ግር ጋር ማለት ነው። ትራንዚስተር ጋር ቤዝ ኢሚተር ኮሌክተር አለ። ኮሌክተር ጋር እዚህ ጋር 300 ቮልቴጅ እናገኛለን ማለት ነው። ስለዚህ ይሄኛው ምንድነው ማግኔቲክ ፊልድ በመፍጠር ስዊቹ ትራንዚስተር ኦን ኦፍ ነው የሚያደርግልን። ይሄ ኦን ኦፍ ሲያደርግ ቾፐሩ ደግሞ ማግኔቲክ ፊልድ ይፈጠርና ፓወር ወደ ሰከንደሪ ፓርት እንዲለቅልን ያደርጋል ማለት ነው። ስለዚህ ይሄ እዚህ ጋር 300 ማግኔታችን ቼክ ማድረግ አለብን ማለት ነው። ቀጣይ የምናየው ቦርድ የነሩ ክፍሎች አለ። እዚህ ብታዩት ይሄኛው ሆሪዞንታል ሴክሽን የምናገኘው ሆሪዞንታል አይሲ ነው። እዚህ ጋር ደግሞ ይሄኛው ደግሞ ቨርቲካል አይሲ ነው። ቨርቲካል ሴክሽን ማለት ነው። ስለዚህ ቨርቲካል ሴክሽን አለ። ሆሪዞንታል ሴክሽን ጋር ግን ምንድነው እዚህ ጋር ምናለ ፍላይ ባክ አለ ማለት ነው። አብሮ ከዚህ ጋር እዚህ ጋር 110 ቮልቴጅ ይገባል። ሆሪዞንታል ሴክሽን ላይ 110። ስለዚህ ፍላይ ባክ 110 ይደርሳል። ፍላይ ባክ ይሄን ይመስላል 110 ይደርሳል። አይሲው ጋርም እንደዚሁ 110 ሆሪዞንታል ጋር ማለት ነው። ይሄ ደግሞ ሳውንድ አይሲ ነው። ሳውንድ አይሲ ሳውንድ አይሲ ወይም ሳውንድ ሴክሽን ነው። እዚህ ጋር ደግሞ 16-14 ቮልቴጅ ይደርሳል። ይሄ ደግሞ ፕሮሰሰር ሴክሽን ነው። ፕሮሰሰር አይሲ ማለት ነው፣ ወይም ጀንግል አይሲ ይባላል። ይሄ ፕሮሰሰር ሴክሽን ነው። እንደምታዩት ቦርዱ ይሄን ይመስላል ማለት ነው። ስለዚህ እያንዳንዱ ፓወር ሰፕላይ ሴክሽን፣ ሆሪዞንታል ሴክሽን፣ ቨርቲካል ሴክሽን፣ ሳውንድ ሴክሽን ኤንድ ፕሮሰሰር ወይም ቲዩነር ሴክሽን ይባላል ማለት ነው። እነዚህ ሲአርቲ ቲቪ ጋር የምናገኝ ፓርቶች ናቸው ማለት ነው፣ ወይም ሴክሽኖች ናቸው ማለት ነው። ስለዚህ እነዚህን መጀመሪያ በደንብ ማወቅ ያስፈልጋል ለመጠገም ማለት ነው፣ ምን ያክል ቮልቴጅ ይደርሰዋል ማለት ነው። ስለዚህ ወደ ሆሪዞንታል ሴክሽን 110፣ ወደ ቨርቲካል ሴክሽን 27 ቮልት፣ ወደ ሳውንድ ሴክሽን 14-16 ቮልት ይደርሰዋል። ወደ ፕሮሰሰር እና ቲዩነር ሴክሽን ደግሞ 10-12 ቮልት ይደርሰዋል ማለት ነው። እነዚህን ካወቅን በኋላ በደንብ መጠገን እንችላለን ማለት ነው። ስለዚህ እነዚህ ደግሞ አጠንተን ቦርድ ጋር እንደምናየው ገልብጠን እናያለን ማለት ነው። አሁን እዚህ ጋር እንደምታዩት የመጀመሪያው ዳዮዶችን ቸክ እናደርጋለን። እዚህ ጋር ዳዮዶች አሉ እንደምታዩቸው 4 ዳዮዶች አሉ። እነዚህ አራቱ ለእያንዳንዱ ሴክሽን ማለት ነው፣ ለሆሪዞንታል፣ ለቨርቲካል፣ ለሳውንድ እና ለፕሮሰሰር ሴክሽን ማለት ነው። ለእያንዳንዱ ቮልቴጅ የሚሰጡ ናቸው ከቾፐሩ ተቀብለው ማለት ነው። ስለዚህ እዚህ ጋር በጀርባ ገልጠን ስናይ ሰከንደሪ ጋር የምናገኛቸው ዲሲ ቮልቴጅ ማለት ነው። ስለዚህ ይሄኛው የምታዩት ወደ ሳውንድ ሴክሽን የሚሄድ ነው ማለት ነው። ወደ ሳውንድ ሴክሽን መስመር ተከተለ ስንሄድ ሳውንድ አይሲ ጋር ይገባል ማለት ነው። የዚህኛው አንዱ ዳዮድ ሳውንድ። ስለዚህ ሳውንድ ሴክሽን ጋር 14-16 ቮልቴጅ እናገኛለን ማለት ነው። ስለዚህ ሳውንድ አይሲ እዚህ ጋር እቺ ባለ 5 እግር አይሲ ናት። ያዋት 5 እግር አይሲ። ስለዚህ ሳውንድ አይሲ ጋር አንድ አገኘ ማለት ነው። ሳውንድ አይሲ ማለት እዚህ ጋር ሳውንድ አይሲ
ይሄኛው ቻይና ቦርድ ነው። ሳውንድ አይሲ 2030 እንገጥምልኝ ይሰራል ማለት ነው። ቅያሪ ከተበላ ካልሰራልን እዚያ ጋር የማይሰራልን ከሆነ አይሲው ያም በመቀየር ማስተካከል ይችላለን። ዳይወዱን ካልሰራ ዳይወዱን መቀየር ነው። እሱም ሙሉ አሰራር ይዤላችሁ እቀርባለሁ። ቀጣይ ደግሞ ይሄ ወደ ፕሮሰስ ነው ወደ ሬጉሌተር የሚሄድ ነው። 10-12 ብያቸዋለሁ። ይህ መስመር ተከትለን ስንሄድ ወደ ፕሮሰሰሩ ይዞ ነው ይላል ማለት ነው። ይኸውት መስመሩን ተከትለን ይሄድ መልቲሜትር እየለካን ስንለካ ወደ ፕሮሰሰር ሴክሽን ይሄዳል ማለት ነው። እንደምታዩት እዚህ ጋር ፕሮሰሰር ሬጉሌተር ጋር ሴክሽን የሚሄደው ይሄኛው አንዱ ዳይወድ 10-12 መስጠን ወደ ፕሮሰሰር ሴክሽን ነው ማለት ነው። እንደምታዩት እዚህ ጋር 10-12 ወደ ፕሮሰሰር ሴክሽን ይሄዳል፣ ወደ ሬጉሌተር ሴክሽን። ስለዚህ ይሄን አንድ አገኘን ማለት ነው። ስለዚህ አንድ ምን አገኘ? ሳውንድ አገኘን። አንድ ደግሞ ወደ ፕሮሰሰር የሚሄደው ማለት ነው። ስለዚህ 2 ዳይወድ ይቀራል። አሁን የሚቀረን ቨርቲካል እና ሆሪዞንታል ነው ማለት ነው። አሁን ቨርቲካል ሴክሽን ነው ያለ ማለት የቨርቲካል ወደ ቨርቲካል የሚሄደውን ፓወር። ስለዚህ ወደ ቨርቲካል ደግሞ ቨርቲካል አይሲ ጋር የሚገባው በዚህ ሄደን ኮንቲኒው በመለካት በመልቲሜትራችን ተከትለ ሄደን እዚህ ጋር የሚገባልን ምንድን ነው? ይሄ ቨርቲካል ሴክሽን ላይ የሚገባልን ፓወር ነው ማለት ነው። 27 ቮልት እዚህ ጋር እናገኛለን ማለት ስንለካ ማለት ነው። 27 ቮልት። ስለዚህ በትክክል መለከት አለብን። ዳይወድ ከተበላሸ መጀመሪያም ኢንፑቱን ማየት መውጣቱን፣ ከዛ 27 መስጠቱን በማየት ችግሮችን መፍታት ይቻላል ማለት ነው። አሁን ይህን የምናየው ሆሪዞንታል ሴክሽን ሆሪዞንታል ጋር ያለው ዳይወድ 110 የሚሰጠን ነው። እንደምታዩት ይወት ወደ ፍላይ ባክ የሚገባል 110 ነው ሆሪዞንታል ጋር ማለት ነው። ከፍላይ ባክ ደግሞ ተቀብሎ ወደ ማን ይገባል? ወደ ፓወር ትራንዚስተር ማለት ነው። ሆሪዞንታል ሴክሽን ፓወር ትራንዚስተር። ለዚህ ደግሞ 2499 ወይ ምናምን መሆን ይችላል። ስለዚህ እነዚህ ጋር ፓወሮችን በደንብ ማወቅ አለብን ማለት ነው። እንዴት መጠገን እንዳለብን፣ እንዴት መስራት እንዳለብን በሚቀጥለው ቪዲዮ ደግሞ ሙሉ ማብራሪያ ይዤ እቀርብላችኋለሁ። ግን አሁን በዛሬው ትምህርታችን እያንዳንዱ ሴክሽን ለመጠቅለል ያክል የመጀመሪያው ፓወር ሰፕላይ ሴክሽን ነው። እሱ ጋር ኤሲ 220 ቮልት መጀመሪያ ኢንፑት ይገባልታል። ከዛ በዳይወድ አማካኝነት ዳይወዶች ጋር ገብቶ ዳይወድ ወደ ዲሲ ቀይሮ ወደ ካፓሲተር 300 ቮልት እናገኛለን ማለት ካፓሲተር ከዲሲ ቮልቴጅ 300 እናገኛለን። ከዛ ትራንዚስተር ስዊቹ እና ቾፐሩ ጋር 300 ይገባልታል ማለት ነው። ስለዚህ እሱን ካገኘን ቀጣይ ሰከንደሪ ጋር ስንገባ ሆሪዞንታል ሴክሽን እናገኛለን። ሆሪዞንታል ሴክሽን 110 ቮልቴጅ ይገባል ወደ ፍላይ ባክ 110 ቮልቴጅ ይገባለታል ማለት ነው። ቨርቲካል ሴክሽን 27 ቮልት ይገባለታል ማለት ነው። ቨርቲካል ላይ 27። ሳውንድ ሴክሽን ጋር 14-16 ቮልቴጅ ይገባለታል። ፕሮሰስ ሴክሽን ጋር 10-12 ቮልት ይገባለታል ማለት ነው። ስለዚህ እንደዚህ ካወቅ እነዚህ እንኳን ባይሰጡን እያንዳንዱ ችግር ለይተን በማወቅ እንጠግናለን ማለት ነው። ስለዚህ የዛሬው ትምህርታችን ይህን ይመስላል። በሚቀጥለው ትምህርት ላይ እያንዳንዱን ሴክሽን ሙሉ ጥገና ይዤ እቀርባለሁ። ይሄ ለዛሬ የቀረቡት ትምህርት ለጀማሪዎች የሚሆን ነው። ስለዚህ መግቢያ ያክል ነው። ይህም በደንብ በሚቀጥለው ሙሉ ቪዲዮ ይዤ እቀርባለሁ። እያንዳንዱን ሴክሽን ለየብቻ እንዴት እንደመስራት እንዳለብን፣ እንዴት መለካት እንዳለብን፣ ቮልቴጅ እንዴት መለካት እንዳለብን፣ እንዴት አድርገን ደግሞ ችግሮች እንዴት አድርገን እንለያለን የሚለውን ነገር ይዤ እቀርባለሁ። ይህን ቻናል ሰብስክራይብ ማድረግ አይርሱ። ለዛሬ ትምህርት ጨርሻለሁ። አመሰግናለሁ። መልካም ጊዜ። ቻው